በራሴ አፍራለሁ፣ በጣም እቆጫለሁ። እኔ የጻፍኩትን እማልኖር እንደሆንኩኝ ለራሴ ነግረዋለሁ። ሀይ ብሬክቲ ነኝ ከፕሮዳክቲቭ ሀበሻ። በእነዚህ ብሎጎች ውስጥ ህልማችሁ እንድታሳኩ ህይወታችሁን በስርዓት እንድትመሩ የሚረዳችሁን ከኤክስፒሪየንስም ካነበብኩትም የማጋራችሁ ይሆናል። ብዙ ሰው ታይም ብሎኪንግ እና ቱዱ ሊስትን ኮንፊውዝ እናደርጋለን። ምን ሆነን ነው? ቱዱ ሊስት ማለት የምታደርጉትን ጽፋችሁ ማስቀመጥ ማለት ነው። ታይም ብሎኪንግ ደግሞ እሰራለው የምትሏትን የምትሰሩበትን ታይም የሚነግራችሁ ነው። ይሄ ዲፍረንስ ብቻ changes everything and ከቱዱ ሊስት ይልቅ actually time blocking is very effective። ግን ሁለቱም they go hand in hand። ለምሳሌ ቱዱ ሊስታችሁን ታወጡና ከዛ ያን ያወጣችሁትን ታይም ብሎክ ታደርጋላችሁ። ለምሳሌ እኔ አሁን ስኮላርሺፕ ስልጠና መስጠት ብዬ ቱዱ ሊስቴ ላይ ከጻፍኩኝ ካላንደሬ ላይ እሄድና ጉግል ካላንደር ላይ ከዚች እስከዚች ለምሳሌ ከ1 ፒኤም እስከ 2 ፒኤም ስልጠናውን እሰጣለሁ ብዬ እዛ ጋር ጽፋለሁ። so 1 ፒኤም ስትመጣ I know exactly what I need to do። ቱዱ ሊስቴ ላይ ብቻ በጽፍስ most probably ረሳዋለሁ and አላደርገውም and at the end of the day ደግሞ በራሴ አፍራለሁ፣ በጣም እቆጫለሁ። እኔ የጻፍኩትን እማልኖር እንደሆንኩኝ ለራሴ ነግረዋለሁ። ኮንፊደንሲ ወደ ታች ይወርዳል። so that's actually what happens ቱዱ ሊስት ላይ ብቻ ላይ የምናደርግ ከሆነ። so ታይም ማኔጅመንት ላይ ችግር አለብኝ ብላችሁ የምታስቡ ከሆነ እችን አስተካክሉ and come back and tell me the results።